ሰላም ጤና ይስጥልኝ ቤተሰቦቼ እንደምን አላችሁ? ዛሬ ሁላችንም ቤታችን ውስጥ እንዲሰማን የምንፈልገው አንድ ትልቅ ሚስጥር ይዤላችሁ መጥቻለሁ። ብዙን ጊዜ ቤቴ ሰላም የለውም ወይም ጭንቀት ይሰማኛል እንላለን። ነገር ግን አንዳንዶቻችን ደግሞ በቤታችን ውስጥ ልዩ የሆነ ጥበቃና በረከት እንዳለ ይሰማናል። ይህ ስሜት ከየት መጣ? ዛሬ በቤታችን ውስጥ የእግዚአብሔር ሰላምና የመላእክት ጥበቃ እንዳለ የሚያሳይ 5 ድንቅ ምልክቶችን በዝርዝር እናያለን። እነዚህ ምልክቶችን ከታዩባችሁ ቤታችሁ በበረከት የተሞላ ነው ማለት ነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ድንገተኛ የውስጥ ሰላምና እፎይታ። ወደ ቤታችሁ ስትገቡ የሚሰማችሁ ልዩ የውስጥ ሰላም ነው። እስኪ አስቡት፣ ውጭ ላይ በስራ ብዛት ተወጥራችሁ፣ በትራንስፖርት ተጋፍታችሁ፣ በትራንስፖርት ተጋፍታችሁ ወይንም ከሰው ጋር ተጋፍታችሁ ትመጣላችሁ። ነገር ግን የቤታችሁን በር ከፍታችሁ ስትገቡ ጭንቀታችሁ እፎይ ብሎ የሚረግፍ ከሆነ ያ ሰላም መላእክት በቤታችሁ መኖሩን ያሳያል። መላእክት ባሉበት ቦታ ሁከት ይርቃል፣ እረፍት ይሰፍናል። ቤታችሁ መሸሸጊያ እየሆነላችሁ ከሆነ ያ ትልቅ በረከት ነው። ሁለተኛው ምልክት በቤታችሁ ያሉ እጽዋትና አበቦች ናቸው። እጽዋት በጣም ንጹህ ሕይወት ያላቸውና ለበጎ መንፈስ ቅርብ የሆኑ ፍጥረት ናቸው። በረከትና ጥበቃ ባለበት ቤት ውስጥ ተክሎች ያለምንም ምክንያት ይለመልማሉ፣ ያብባሉ። አረንጓዴነታቸው ለዓይን ይማርካል። አበቦቻቸው እየሳቁ ካሉ መላእክት አብረዋቸው አሉ ማለት ነው። ሶስተኛው ምልክት ህፃናትና እንግዶች ናቸው። ህፃናት ከኛ ይልቅ ለመንፈሳዊ ዓለም ቅርብ ናቸው ይባላል። ልጆች በቤታቸው ውስጥ በብዛት የሚስቁ፣ የሚጫወቱና ያለምንም ምክንያት ወደ ባዶ ቦታ እያዩ ፈገግ የሚሉ ከሆነ መላእክት እያዩ ሊሆን ይችላል። እንደዚሁም እንግዶች ወደ ቤትሽ መጥተው ቤታችሁ አይጠገብም፣ አይወጣበትም የሚሉሽ ከሆነ ያ የሰላም መላእክት ማረፊያ ምልክት ነው። አራተኛው ምልክት መዓዛና ብርሃን ነው። ምንም አይነት ዕጣን ሳታጥኑ ወይንም ሽቶ ሳትረጩ በድንገት ደስ የሚል የአበባ ወይንም የንጽህና መዓዛ ቤት ውስጥ አውዷችሁ ያውቃል? ይህ መዓዛ በረከት ይባላል። መላእክት በበረከት ይዘው ሲመጡ እንዲህ አይነት ምልክት ሊታይ ይችላል። እንዲሁም በድንገት አይናችሁ ላይ የሚመጣ ደስ የሚል የብርሃን ነጸብራቅ ካያችሁ መላእክት ቤቱን እየጎበኙ መሆኑን የሚያሳይ ድንቅ ምልክት ነው። በመጨረሻምና ከሁሉም በላይ ደግሞ በቤተሰብ መካከል ያለው መግባባት ነው። መላእክት ፍቅር ባለበት ቦታ ይኖራሉ። በቤታችሁ ውስጥ ጠብና ጭቅጭቅ ሳይሆን ፍቅርን ቀዳሚ ሲሆን አንዱ ለሌላው ሲያስብና የፍቅር ቃላት ሲደጋገሙ የሰላም መላእክት ሁሌም ከናንተ ጋር ናቸው። ይህ በረከት ለመጠቀም ሁልጊዜ በፍቅር ተነጋገሩ። ላኪ ባምቡ። ይህ ተክል ስሙ እንደሚናገረው የእድል ቀርከሃ ተብሎ ይጠራል። በተለይ በቤታችን ምስራቅ ወይንም ደቡብ ምስራቅ አቅጣጫ ቢቀመጥ ለጤናና ለሀብት መልካም ነው ተብሎ ይታመናል። ለማሳደግም በጣም ቀላል ከመሆኑም በላይ በውሃ ብቻ ሊኖር ይችላል። መኒ ትሪ። ይህ ተክል በንግድ ስራና የሀብትና የብልጽግና ተምሳሌት ተደርጎ ይወሰዳል። 5 ቅጠሎች ያሉት ሲሆኑ እነዚህም 5 የተፈጥሮ ንጥረ ነገሮችን ብረት፣ እንጨት፣ ውሃ፣ እሳትና መሬትን ይወክላሉ ይባላል። በቤት ውስጥ ለማስዋብ በጣም ዘመናዊ መልክ እንዲኖር ያደርጋል። ሳሎንና በቢሮ ቢኖር ተመራጭ። ሊሊ ተክል ደግሞ ነጭ አበባው ንጽህናን፣ ሰላምን ይወክላል። በቤተሰብ መካከል ስምምነት እንዲኖር ያደርጋል ተብሎ ይታመናል። መኝታ ቤቶ ወይንም ሳሎኑ ቢቀመጥ ሰላማዊ ድባብ ይፈጥራል። በቤት ውስጥ ያለው መጥፎ አየርም በማጽዳት ረገድ ምርጥ ነው። ጄድ ፕላንት የሳንቲም ተክል። ቅጠሎቹ እንደ ሳንቲም ድቡልቡልና ወፍራም ስለሆኑ የሀብት ምልክት ናቸው። አዳዲስ ስራ ለሚጀምሩ ሰዎች ምርጥ ስጦታ ነው። በቤታችን መግቢያ በር አካባቢ ቢቀመጥ መልካም እድልን ወደ ቤት ይስባል ተብሎ ይታመናል። ብዙ እንክብካቤና ውሃ አይፈልግም። ለረጅም ዓመታት መቆየት ይችላል። እሬት መጥፎ ነገሮችን ከቤት በማስወጣትና
ጥበቃ በመስጠት ይታወቃል። ተክሉ ሲለመልም የቤቱ በረከት መጨመሩን ያሳያል ይባላል። በቂ ብርሃን በሚገኝበት መስኮት አጠገብ ቢቀመጥ ይመረጣል። ለቆዳ ለጤና ያለው ጥቅም ሁላችንም የምናውቀው ነው። አየርን በሚገባ ያጸዳል። እነዚህ 5 ተክሎች በቤታችሁ ቢኖሩ ውበትን ብቻ ሳይሆን መልካም ስሜትን ይፈጥራሉ። እናንተስ ከነዚህ ውስጥ የትኛው በቤታችሁ ይገኛል ወይም የትኛውን ለመግዛት አስባችኋል? ኮሜንት መስጫው ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉኝ። በሚቀጥለው እንገናኛለን። ቻው